አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ የሸገር ታይምስ ዜናችን እነሆ ተጀምረዋል። ዛሬ ዕለተ ሰኞ ጥር 16 ቀን 2014 ዓ.ም በሸገር ታይምስ ዕለታዊ ዜና የሚዳሰሱ ጉዳዮች ተከታዮቹ አበይት ነጥቦች ናቸው። ኮሪደር ለማስከፈት ከዚህ ባለፈም በቀይ ባህር በኩል የባህር በር ለማግኘት በሚል ታሳቢ ያደረገ የህወሓት ወረራ በአፋር ክልል ዞን 2 አብዓላ በኩል መከፈቱን የአፋር ብሔራዊ ክልላዊ መንግስት ባወጣው አስቸኳይ መግለጫ አስታውቋል። ኢትዮጵያን ትኩረታቸውን ወደ አፋር ክልል አብዓላ እንዲያደርጉም የክልሉ መንግስት ጥሪ አቅርበዋል። የሱዳን ሉዓላዊ ሽግግር ምክር ቤት ምክትል ፕሬዝዳንት የሆኑት ጀነራል መሐመድ ሐምዳን ዳጋሎ ኢትዮጵያ መምጣታቸውን ተከትሎ የአዲስ አበባ መንግስት 25 ሱዳናውያንን ከእስር መፍታቱ ተሰምተዋል። የጠቅላይ ሚኒስትር አብይ አህመድ አጋር መንግስት በግለሰብ ደረጃም ወዳጅ እንደሆነ የሚነገርላቸው የተባበሩት አረብ ኤምሬትስ ከሀውሲ ታጣቂዎች የተቃጣባቸውን ሚሳይል ማክሸፏን አስታውቃለች። የምስራቅ እዝ የተሻለ ውጤት ላመጡና የመቆያ ጊዜያቸው ለሸፈኑ የሰራዊት አመራሮችና አባላት የማዕረግ እድገት ሰጥተዋል። የኦሮሚያ ክልላዊ መንግስት በምስራቅ ወለጋ ዞን በኦነግ ሸኔ የታፈኑ 6 ግለሰቦችን ለማስለቀቅ እንቅስቃሴ መጀመሩን አስታውቋል። እነዚህ የዕለቱ ዜናችን አበይት ነጥቦች ናቸው። እንድትሰሙን በአክብሮት ጋብዘናል። የዜናችንን ዝርዝር እንደሚከተለው እናስደምጣችሁ። ኮሪደር ለማስከፈት ከዚህ ባለፈም በቀይ ባህር በኩል የባህር በር ለማግኘት በሚል ታሳቢ የተደረገ ጦርነት በአፋር ክልል ዞን 2 አብዓላ በኩል በህወሓት አማካኝነት መከፈቱን የአፋር ክልላዊ መንግስት ባወጣው መግለጫ አስታውቋል። የክልሉ መንግስት ጉዳዩን አስመልክቶ ባወጣው መግለጫ የህወሓት ቡድን በአፋር ክልል በኪልቤት ረሱ ዞን በአባራና በመጋሌ ወረዳ የከፈተውን ውጊያ አጠናክሮ መቀጠሉን አስታውቋል። ምንም አይነት ሰብአዊነትና ርኅራኄ ፈጽሞ የሌለው ይህ አሸባሪ ቡድን በንጹሃን ዜጎች ላይ ከባድ መሳሪያ በመተኮስ እያሸበረ ይገኛል ያለው መግለጫው ሁሌም ከትንኮሳ አልፎ የሚያውቀው ይህ የሽብር ቡድን ለዘመናት የቆየውን በድንበር የሚዋሰኑ የአፋርና የትግራይ ክልሎች ህዝቦችን ግንኙነት ከምንም ሳይቆጥረው ሁለቱን ህዝብ በማጋጨት የማይረባ ትርፍ ለማግኘት ሌት ከቀን እየጣረ ይገኛል። እየደረሰ ባለው ጥቃትም የአፋር ንጹሃን ኢላማ በማድረግ የሽብር ተግባሩን በማስፋፋት ላይ ይገኛል ነው ያለው። በዛሬው ዕለት እንኳን በኪልቤት ረሱ ዞን በተለያዩ ቦታዎች የአፋር ክልልን ወሰን ጥሶ በመግባት በአባላ መጋሌና በበርሃሌ በኩል በከባድ መሳሪያ የታገዘ ጦርነት በመክፈት በርካታ ንጹሃንን ለጉዳት አጋልጧል ያለው መግለጫው። ይሁንና ሁሌም በማጭበርበርና በውሸት ፕሮፓጋንዳ እድሜውን የሚያራዘመው ጁንታ በአፋር ክልል በተለያዩ ወረዳዎች በኩል ዘልቆ በመግባት ንጹሃንን የጎዳ ቢሆንም ጥቃት እንደተፈጸመበት አስመስሎ በማቅረብ አሁንም ማደናገሪያውን እየነዛ መሆኑ ነው የተገለጸው። አሸባሪ ህወሓት በ4 ዞኖች ውስጥ በ21 ወረዳዎች ወረራ በማካሄድ የአፋር ህዝብን በአሰቃቂ ሁኔታ ቢጨፈጨፍም በበርካታ ሚሊዮኖች የሚገመት ሀብት ንብረት ቢወድም በሚሊዮኖች የሚቆጠር ህዝብ እንዲሰደድ ቢያደርግም ለጎረቤት ትግራይ ህዝብ ሰብአዊነት ሲባል እርዳታ በአፋር ክልል በኩል እንዲያልፍ እየተደረገ ነበር ይላል። ነገር ግን ህወሓት ለትግራይ ህዝብ ምንም አይነት ርኅራኄና ሀዘኔታ የሌለው በመሆኑ በዚሁ ቀጠና ግጭት በመፍጠር አካባቢውን የግጭት ቀጠና እንዲሆንና ሰብአዊ እርዳታ እንዳያልፍ ማድረጉ በመግለጫው ጠቁሟል። በአፋር በተለያዩ አካባቢዎች ወረራ አካሄደው በሁሉም ግንባሮች ሽንፈትን አስተናግዶ የወጣው አሸባሪ ህወሓት አሁንም እንደ አዲስ በኪልቤት ረሱ ዞን በኩል በከፈታቸው ግንባሮች የምድር ድሮኖቹ አስፈላጊውን መከታና ማጥቃት በማካሄድ የህወሓትን እብደት የሚያመክኑ በመሆኑ አሸባሪ ቡድን ዘልቆ ገብቶ ለመውረር ያስገባውን ኃይሉን አስቀድሞ ሊያወጣ ይገባል ሲል ነው የአፋር ክልል መንግስት ያስታወቀው። ወደ ሁለተኛው ዜናችን አመራን። ምስራቅ እዝ በውጊያ የተሻለ ውጤት ለመጡና የመቆያ ጊዜያቸው ለሸፈኑ የሰራዊት አመራሮችና አባላት የማዕረግ እድገት ሰጥተዋል። ህወሓት በከፈተብን ጦርነት ላይ በመዋጋትና በማዋጋት ጠላት ላይ ከፍተኛ ኪሳራ እንዲደርስበት ያደረጉ የመቆያ ጊዜያቸው ለሸፈኑና ካሉበት አንድ ደረጃ ከፍ ማለት ለሚገባቸው አመራሮችና አባላት ነው የማዕረግ እድገት ሰጥተናል ያለው የመከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ማዕረግ ሲጨመር የበለጠ ኃላፊነትና ተጠያቂነት የሚጨምርበት የቀጣይ ተልዕኳችሁን በላቀ ሁኔታ ለመወጣት ራሳችሁን የምታዘጋጁበትና የምትወጡበት የአመራር ብቃታችሁን ልምዳችሁንና ክህሎታችሁን የምታሳድጉበት ጭምር በመሆኑም በተቋሙ ከፍተኛ እምነት ተጥሎባችሁ የተሰጣችሁ እድገት መሆኑን በመገንዘብ ለሀገራችሁና ለህዝባችሁ ታማኝ በመሆን ግዳጃችሁን በጽናትና በጀግንነት መወጣት ይገባችኋል ብለዋል። መንግስትና ህዝብ የሰጡንን ተልዕኮ በድል አድራጊነት ፈጽመን ለቀጣይ ግዳጅ እየተዘጋጀን ባለንበት ወቅት የተሰጣችሁ የማዕረግ እድገት ተጨማሪ አቅም ስለሚሆናችሁ በየወቅቱ ሊያጋጥማችሁ የሚችለውን የተፈጥሮና ሰው ሰራሽ መሰናክሎች ለማለፍ የሚያስችል ብቃትና የአመራር ሳይንስ እንደዚሁም ጥበብ ፈጠራም ጭምር በመጠቀም በውጤታማነት መውጣት ከእናንተ ይጠበቃል ሲሉም ሌተናል ጀነራል መሐመድ ተሰማ አሳስበዋል። የፌዴራል የደህንነትና ጸጥታ ግብረ ኃይል ዛሬ ለመገናኛ ብዙሃን እንዳስታወቀው በኦሮሚያ ክልል ሸኔ 5 ተማሪዎችና አንድ በንግድ ስራ የምትተዳደር ግለሰብን ጨምሮ በደምሮ 6 ሰዎችን እንዳገተ አስታውቋል። ታጋጆቹ ከአዲስ አበባ ወደ አሶሳ ሲጓዙ ምስራቅ ወለጋ ጎብሰይ ወረዳ ልዩ ስሙ ባፋኖ ተብሎ በሚጠራው ስፍራ ጥር 15 ቀን 2014 ዓ.ም ከቀኑ 10 ሰዓት አካባቢ
በሽብር ቡድኑ ታፍነው መወሰዳቸውን ግብረ ኃይሉ አስታውቋል። ከሽብርተኛው ህወሓት ጋር በመቀናጀት በኦሮሚያ ክልል አንዳንድ አካባቢዎች ሽብርና ትርምስ ለመፍጠር የሚንቀሳቀሱት የሸኔ ቡድን ታጣቂዎች በፌዴራል የደህንነትና የጸጥታ ግብረ ኃይል እንደዚሁም በኦሮሚያ ጸጥታ አካላት በቅንጅት እየተወሰደባቸው ባለው እርምጃ እየተደመሰሱ ነው ብለዋል። ይሁንና የተበታተኑትን የቡድኑ አንዳንድ ኃይሎች በየዋሻውና ጥሻ በመደበቅ በንጹሃን ላይ እንደዚህ አይነት አስነዋሪ አፈናና እገታ መፈጸማቸውን የጋራ ግብረ ኃይሉ ባወጣው መግለጫ አመልክተዋል። የፌዴራል የደህንነትና ጸጥታ ግብረ ኃይል ከኦሮሚያ ክልል የጸጥታ አካላት ጋር በመቀናጀት በቡድኑ ላይ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥል አስታውቋል። የሱዳኑ ሉዓላዊ ሽግግር ምክር ቤት ምክትል ፕሬዝዳንት መሐመድ ሐምዳን ዳጋሎ ሄሜቲ የኢትዮጵያን ጉብኝት ተከትለው 25 ሱዳናውያን መለቀቃቸው ተሰምተዋል። ጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ በኢትዮጵያ የነበራቸውን የ2 ቀናት ስራ ጉብኝት አጠናቀው ወደ ካርቱም ተመልሰዋል። ኢትዮጵያም 25 ሱዳናውያን እስረኞችን መፍታቷን የሱዳን ፈጥኖ ደራሽ ኃይል ባወጣው መግለጫ አስታውቋል። ሱዳናውያን እስረኞች የተፈቱት ጀነራል መሐመድ ዳጋሎ ኢትዮጵያን መጎብኘታቸውን ተከትሎ መሆኑን አልአይን ዘግበዋል። እስረኞች የተፈቱት ሁለት ሀገራት ላይ የጋራ ድንበር ጉባኤ ከአንድ ወር በፊት በብሉ ናይልና ቤኒሻንጉል ጉሙዝ ክልሎች መካከል የሰላምና የደህንነት ጉባኤ ካደረጉ በኋላ በተስማሙት መሰረት ነው። የተፈቱት ሱዳናውያን በቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ ማረሚያ ቤት ታስረው የነበሩ እንደሆነም ተገልጿል። ጀነራል ዳጋሎ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይና ሌሎች ከፍተኛ ባለስልጣናት ጋር በኢትዮ ሱዳን የጋራ ጉዳይ ዙሪያ መወያየታቸው የሚታወስ ነው። የጠቅላይ ሚኒስትር አብይ አህመድ አጋር የሆነችው የተባበሩት አረብ ኤምሬትስ የተቃጣባትን የባሊስቲክ ሚሳኤል ጥቃት ማምከኗን አስታውቃለች። የተባበሩት አረብ ኤምሬትስ በሐውቲ ታጣቂዎች የተቃጣባትን የባሊስቲክ ሚሳኤል ጥቃት ማክሸፏን ነው የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አስታወቀው። ታጣቂዎቹ የሚሳኤል ጥቃቱን ሊያደርሱ የነበረው በሀገሪቱ መዲና አቡዳቢ ከተማ ሲሆን የሀገሪቱ ጦር አደጋውን እንደቀለበሰም ተሰምተዋል። የሐውቲ ታጣቂዎች 2 የባሊስቲክ ሚሳኤሎችን ለዛሬ ሰኞ በፈረንጆቹ ጥር 24 አጥቢያ እሁድ ሌሊቱን ወደ አቡዳቢ ያስወነጨፉ ሲሆን ሚሳኤሎቹ አደጋ ሳይደርሱ እንዲመክኑ ተደርገዋል ተብሏል። በቀጣይ በሀገሪቱ ደህንነት ላይ የሚደረጉ ማናቸውም ጥቃቶች እንደሚመክት የገለጸው የዩኤኢ መከላከያ ሚኒስቴር በቀጣይ እርምጃ መውሰዱን እንደሚቀጥልም አስታውቀዋል። በአቪዬሽን ኢንዱስትሪ መናኸሪያ ከሆኑ ሀገራት መካከል አንዷ የሆነችው ዩኤኢ በሚሳኤል ጥቃቱ የአውሮፕላን በረራዎች ላይ ያደረሰው ተጽዕኖ እንዳሌለም አስታውቃለች። ውድ የሸገር ታይምስ ቤተሰቦች ዕለታዊ ዜናችን ያደመጣችሁት ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ